ለመዝጋት ነው። አንዳንድ ሰዎች ኮመንት ነርቨስ የሚያደርጋቸው ሰዎች ቪዲዮ ሲፖስቱ ካየ ኮመንቱን ይዘጉታል አይደል? አዲስ ስለሆነች ገና ማለት ልምድ ላይ ናት። ተረጋጊ ማለት ስትቆይ ትለምጂዋለሽ እንጂ የኮመንታተር ኦልሞስት 5 ዓመት አልፎኛል። እኔ ቆየሁ 5 ዓመት ሙሉ ከኮመንታተር ጋር አራኔ በዚህ ጉዳይ ተነጋግሬ ስለማለት ነው። ነገር እኔ አደንቃቸዋለሁ። ነሳሪ መቤት አትበሉኝ ስትይ እኮ ይብስባቸዋል። ሶሻል ሚዲያ እኮ ተቃራኒ ነው። ፋራ አትበሉኝ ካልሽ እንዳለ ኮመንቱ ፋራ ነው የሚሆነው። አስቀያሚ አትበሉኝ ካልሽ እንዳለ እኔ አጭር ይሉኛሉ። አጭር አትበሉኝ ካልኩኝ ኮመንቱ እንዳለ አጭር ነው የሚለው። አትበሉኝ የሚባል ነገር የለም። የፈለጉትን ይጽፋሉ። ኮመንት ኢዝ ፍሪ፣ አይከፈልበትም፣ ነፃ ነው። ኮመንቱ ክፍት ነው። የፈለጉትን ይጽፋሉ። ያንቺ ድርሻ ምንድን ነው? አለማንበብ ገባሽ? አለማየት እንጂ አትበሉኝ ስየው ልሻ አትበሉ ሲባሉ እንዴት እንደሚደርስባል። ዋትሳፕሽ ዝግ ነው እንዴ? አይደለም፣ መረብ ክፍት ነው። የሆነ የምከፍተው ቮይስ አለ። አሁን አንዴ አዲ አንቺ እኔን ይቅርታ ማለት ሳይሆን እኔን የምትከሽኝ ተለውጠሽ ሰርተሽ ጥሩ ደረጃ ላይ ጥሩ አለባበስ፣ ጥሩ አመለካከት፣ ጥሩ አቋም በቃ ጥሩ ስትሮንግ ሆነሽ ነው እንደዚህ በቃ ሌላውን ትተሽ ቢያንስ እንኳ በቃ ከኔ እንኳ ግማሹን ያክል ወስደሽ በቃ ጥሩ ምንም አያመጣም። ማንም ምንም አባታቸው እንደማያመጡ አውቀሽ በቃ እንደዚህ አይነት ተከተልሽ ለእኔ በቃ ትልቅ ነገር ነው። ማሪ አዲ አንቺ እኔን ይቅርታ ማለት ሳይሆን እኔን የምትከሽኝ ተለውጠሽ ሰርተሽ ጥሩ ደረጃ ላይ ጥሩ አለባበስ፣ ጥሩ አመለካከት፣ ጥሩ አቋም በቃ ጥሩ ስትሮንግ ሆነሽ ነው እንደዚህ በቃ ሌላውን ትተሽ ቢያንስ እንኳ በቃ ከኔ እንኳ ግማሹን ያክል ወስደሽ በቃ ጥሩ ምንም አያመጣም። ማንም ምንም አባታቸው እንደማያመጡ አውቀሽ በቃ እንደዚህ አይነት ሆነሽ ከተገኘሽ ለእኔ በቃ ትልቅ ነገር ነው፣ ከይቅርታ በላይ ነው። ምክንያቱም አንቺ ተመልሰሽ የምትሰበሪ ከሆነ ተመልሰሽ እኔ አሁን መስጠቱን አይደለም እውነት ማርያም እንደምልሽ ላይ ሁን ውስጥ ስጡ ብንል በሚሊዮን ይዋጣልሻል። በሚሊዮን የተዋጣልሽ በሚሊዮን ቀን እያንዳንዷ ቀን ደም ታነቢያለሽ፣ እያንዳንዷ ቀን ደም ታለቅሻለሽ። ምክንያቱም ይሄ ማህበረሰብ በደንብ ነው የምታውቂው፣ አንቺም ታውቂዋለሽ፣ እኔም ጠንቅቄ አውቀዋለሁ። አንድ ብር ሳያዋጣ እንደዚሁ ሲቆረቆዝሽ ሲልሽ በራስሽ ወደሽ ላገባሽ እንኳ ይኸው ስንት ፈተና ደረሱብሽ። አንቺ ደግሞ እንደኔ አይደለሽም። ስለዚህ ከዚህ ነገር መራቅ አለብሽ። ይሄ ኢክራም ይቅርታ ብላ ስትላት ለሳሪ እንትን ያለቻት ነው። አዎ ሀቡ አሁን እንትን ነው ገባሽ? እንድታቂው ነው ላይክ ጓደኝነቱ ይህ ብቻ አይደለም። እንዳትሰበር እፈልጋለሁ፣ ማንንም እንዳትሰማ እፈልጋለሁ። ኃይለኛ ጎበዝ፣ ስትሮንግ በቃ ጠንካራ ሴት ገባሽ? እንደዛ አይነት እንድትሆን ስለምፈልግ ነው እየመከርኳት ያሉት። አሁንም ቢሆን ልንገርሽ፣ እኛ ጓደኛ አይደለንም ማለት ተለያየም ማለት አይደለም። የሰው ልጅ በምን እንደሚገናኝ አይታወቅም። ሀቡ ደስታዋ ደስታዬ ነው። ምናልባት ነገርኩሽ፣ እኔ የእሷ የማዘን የመከፋት የመሰደ ምንጭ ከሆንኩኝ መራቁ በጣም አስፈላጊ ነው። ስለዚህ ግን አቡ የምር ኢክሩ ምክር ይገባታል። ምን እንደሆነ ታውቂያለሽ? ጠንካራ መሆን፣ ማንም ቢመጣ የማይጥላት መሆን፣ ማንም ቢመጣ በእሷ ህይወት ላይ ይውልሻውን ይቀረው ምን አመጣለሁ? እነቱቱ ቀሩባት ምን ያመጣሉ? እሷና ራሷን ብቻ ነው የምታውቀው። ህይወቷ፣ ትዳሯ፣ ልጇ፣ ቤቷ። ከዚህ ውጪ ማንም ምንም ሊያመጣ ስለማይችል ጎበዝ ሁና እንደኛ ሰርታ መለወጥ። ይህን ምክር እመክራታለሁ። ከዛ ውጪ እህቴ ናት፣ ጓደኛዬ ናት። ማገዝ ፈልጋይ ከመጣች ሳሪ አግዥኝ ብላ ካለችኝ ላይክ እንደ ቤተሰብ አግዛታለሁ። የቀድሞ ግንኙነታችን ግን አይኖርም። አቡይ ነግረሻል ቅድም። አብሮ አለመሆን አንድ ነገር ነው፣ ግን መተጣጣት የለብሽም። አይዞሽ ይክሩ። በሩቁ ሰላም መባባል፣ አናምን መጠያየቅ፣ እንደ ድሮ መሆን ባይቻልም እንጂ ከዛ ውጭ ጨርሰናል። አቦ መልካም ጊዜ ሆንልሽ። በጣም ነው የማመሰግነው። በጣም ነው የምወዳችሁ። እነ ማዕዚ የሚውጡ እንግዲህ ኮሜንታተሮች ምን የመጨረሻውን ሰምተን አቡ እነ ማዕዚ ምን ጉድ ነው? 10 የሚቋረጠው ከኔ ነው እንዴ? እኔ ጋር ደህና ነው አቡ። ከኔ ነው ችግሩ መሰለኝ። የሆነ ሰዓት ላይ ቆርጥ። ስለዚህ ቱቱም ይቅርታ ጠይቃለች፣ ማዕዚም ይቅርታ ጠይቃለች። ጉዳዩ ተፈቷል። ሳሪና ኢክሩም እኛ ምንም የለም መሀላችን ሰላም ነው። እኔ ሳሪ ምንም አይነት ነገር አላረገችኝም ብላለች። ስለዚህ ሁሉም ነገር ሰላም ሆኗል። በመጨረሻ ኢክራም ምን ትያለሽ?
አሁዬ መጀመሪያ አንቺን ማመስገን ፈልጋለሁ። ምክንያቱም ክብሬ ተነክቷል ብዬ ባሰብኩበት ጥፋት እንደሆነ አውቀው ይቅርታ ስለጠየቁኝ እኔም ይቅርታ አድርጌ የነገር ሰላም ተፈቷል። ገብቶሻል? እኔም በዚህ ቢቀጥል እኔም ውስጤ አይፈታላቸውም ነበር። ገብቶሻል? የቅርቤ ሆነው አሳልፈው እንዴት ይሰጡኛል ለሚዲያ ምናምን ብዬ ማለት ነው። ሌላውን ነገር ደግሞ ሁሉም ነገር እንደ በፊቱ ላይሆን ይችላል። ገባሽ? ሳራን የቀረሁባት ህይወቷ ይቀጥላል። ሳራን የቀረችብኝ ህይወት ይቀጥላል፣ ነፍሳችን እስካለች ድረስ ማለት ነው። ስለዚህ እኔ ማንንም ድንበር አልፌ አልሄድም። ከሄድኩም በጣም ይቅርታ። ይሄን ነው የምለው። አሁን በጣም አመሰግናለሁ። በጣም ጥሩ። ስለዚህ አሁን ውስጥሽ ሰላም ነው ከሁሉም ጋር፣ ከሳሪም ጋር፣ ከማዚም ጋር፣ ከቱቱም ጋር። ኢማራት ስትመጪ ትገናኛለን። ወደን ወጥተናል። እኔ ልጄ ሳይቀር ተሰድቧል። አንዴ ወደን እስከወጣን ድረስ እንሰደባለን። ግድ ነው። ስለዚህ ያ ማለት እንደጋገፋለን፣ ያን ነገር እንስማማለን ማለት አይደለም። ያልፋል ሁሉም ነገር። እኔ ከችግር ጋር ስለሆነም ነው ሆዴ ባሰኝ እንጂ ብዙ ንግግሮችን አሳልፍ ያለው መልስ ሰጥቼ ሙኒት አበባ ላኪልኝ ማር ይፈልግሻለሁ። አቡዬ ድንበር አልፌብሽ ከሆነም ስናገር በጣም ይቅርታ። በፍጹም ማለት ቋሚ በልመና አግዙኝ ብዬ ማልወጣም። አሁን በደንብ ተከታገስ በራሴ መንገድ በስራ መጣለው። አኮራችኋለሁ። ኢክራም ከዚህ በኋላ በችግር የምትነሳበት ምንም ምክንያት የለም። አሁንም ሲብስብኝ ተረድቻለሁ፣ ተደግፌያለሁ። ሲብስብኝ ወጥቼ እንደ ሚዲያ ሰው ተናግሬያለሁ። አግዙኝ፣ ደግፉኝ ብያለሁ። ያ ጥፋት ከሆነ ደግሞ አላውቅም። አቡዬ አመሰግናለሁ። ኧረ በፍጹም ጥፋት አይደለም ሀቢብቲ። ባይዘዌ እኔ አሁን የነገርሽኝ ጆከር ጋር እርዳታ እየተሰበሰበልሽ እንደሆነ እኔ ደግሞ ሰው ቤት ኦልሬዲ የተጀመረ እርዳታ አልቀጥልም በቤቴ። እኔ ብቻዬን ነው እርዳታ ሳሰባሰብ። ማንንም ሰው አግዙኝ ብዬ ጠርቼ ገስት ላይ ሰው ደርድሬ አላውቅም በህይወቴ። 3 አመት ቲክቶክ ላይ በጣም ብዙ ሰው አግዣለሁ። 2 ደብተር ጨርሼ 3ኛ ደብተር ነው በቀደም ለሱሱ እርዳታ ስሰበስብ አዲስ 3ኛ ደብተር ነው የጀመርኩት። እና አንድም ቀን አንድንም ሰው ኑ አግዙኝ ብዬ አላውቅም። ገስት ላይ እየገቡ እየመዘገብኩ ዋትሳፕ ግሩፕ ከፍቼ ደረሰኝ ለቅሜ ትክክለኛ ጽድት ጥርት ያለ እርዳታ ነው የምሰራው። እኔ ላግዝሽ አስቤ ነበረ። ጆከር ጋር እርዳታ ተጀምሮልኛል ስትይ ኦኬ፣ እንደዛ ከሆነ በቃ እዛው የተጀመረበት ይጨረስልሽ። ግን ሌላ ልንረዳሽ የምንችለው ነገር ካለ ለምሳሌ በቂ ገብቶ ኢማራት እንድትመጣ ማድረግ እናደርጋለን። በውስጥ እናውራ ብሏል። በውስጥ እኔ አንቺ በቂ እናውራና ኢማራት እንድትመጪ በበቂ በኩል እናደርጋለን። በገንዘብ በኩል ግን ያው እዛው የተጀመረልሽ ቤት ያልክልሻል። ለምን እኔ ሰው ልጅ የተጀመረ ነገር ስለማልጀምር በቤቴ ገባሽ? ትሩዬ ዛሬ አጋባት ጀምር ይኖሩ እኔ በቤቴ ዛሬ አሰባስብልሽ ነበር። ከበቂ ጋር እናውራለን በውስጥ እኔ አንቺ በቂ ሶስታችን ዋትሳፕ ከፍትና ናት። በተረፈ ሁሉ ሰላም። በቃ ከሁሉም ጋር ሰላም ነሽ? ጨርሳለች ሳሪ ከአንቺ ጋር ከማዚ ጋር ጨርሳለች። እሺ አቡዬ፣ በዚህ አጋጣሚ እንግዲህ በጓደኝነታችን መሀል በብዙ ጥሩ ነገራችን መሀል ባሳለፍ ነው ሪም ጎልድ የምር ሳልጠቅስም አላልፈው ወላ እኔን ወላ ኢክራምን እጅግ በጣም መልካም ሰው፣ ጥሩ ሰው። እኔ አቡ የዋለልኝን ሰው አረሳም፣ ውለታ አረሳም፣ ውለታ አረሳም። ምክንያቱም ውለታ አይረሳም። እኔ ቤት አጥቼ የሚይዝልኝ በትዳር እሷ ለእኔ ይዛልኝ መታ ኃላፊነቱ ወስዳ 30 ልጆች አብረን ስንኖር ነበረ። ኢክራምም ታውቃለች፣ ልጆች አሁን ከታች አሉ እያዩ እና ሪም በጣም ጥሩ ሰው ናት፣ በጣም መልካም ሰው ናት። ከኔ የበለጠ እንደነገርኩሽ እኔ በሀሳብ እንጂ በገንዘብ ብዙ አግዥ አላውቅም። መቼም በአሁኑ ሰዓት አቡ ያው ገንዘብ ካላገሽ ሀሳብ ብዙም አይደለም። በገንዘብ ማገዝ የጀመርነው ማግኘት ከጀመርን በኋላ እና አቡ ሪም በገንዘቧ፣ በሀሳቧ፣ በጊዜዋ በጣም ብዙ ነገር አድርጋለች። ለይክሩ ማመስገን እፈልጋለሁ። የልጇ እናት ያርጋት፣ ልጆቿን ያሳድግላት፣ ትዳሯን ህይወቷን ይባርክላት። በጣም ነው የምናመሰግነው። ከዚህ ባሻገር ማለት የምርም ሪም ከልቧ ሰው ናት፣ ከልቧ ሰው እና ሪም በጣም ላመሰግናት ስለፈለግኩ ነው። በስተመጨረሻ አመሰግናለሁ። በእኔ የተጣላችሁ ሰዎች እንግዲህ ይቅር ተባባሉ። እኔ ይቅርታ ጠይቂያችኋለሁ። እኔ ነኝ። መልካም ጊዜ
አቡት ሰላምኛለሽ ሰላም ሆኗል። በቃ ያው ማዚና ቱቱም ፈጣሪ ያክብራቸው ይቅርታ ጠይቀዋታል። እሷም ልቤ ጸድቷል ብላለች። ሁሉም ሰላም ሆኗል። ጋይስ እነ ማዚና እነ ቱቱን ይስሩበት። እሺ ውዶቼ ምንም አይነት ነገር እንዳትናገሯቸው። ከይቅርታ በላይ ምንም የለም። ይቅርታ ልቤ ተሰብሯል ብላል ነበር ኢክራም። አዝኛለሁ ብላ ተናግራለች ህዝብ ፊት። እነሱም ህዝብ ፊት ይቅርታ ጠይቀዋታል። ስለዚህ ሰላም ናቸው። ምንም አይነት ነገር እንዳትናገሯቸው። እሺ በጣም አመሰግናለሁ ለባረካችሁ፣ ልብ ስለሰጣችሁ፣ ምን ላላችሁ በጣም ነው የምናመሰግነው። እንግዲህ ነገ ጌም ያለብን ሰዎች ነን፣ እዛ እንገናኝ። ሀቡዬ በጣም ነው የማመሰግነው። እግዚአብሔር ይስጥሽ። በሰላም እመቤቴ ክፍ ድግፍ አድርጋ ትገላግልሽ። የኔ ውዴ ልጆች እናት ያርግሽ። ያንቺን ቤት ስፔሻሊ የመረጥኩበት ገለልተኛ ስለሆነ ፌር ስለሆነ ነው። ሀቄም እንደሚወጣልኝ ስለማቅ ነው። ደስ ብሎኛል። ዛሬ ደግሞ የበለጠ ወዳጆቼም ተደስተዋል። ቴንኪዩ አቡ፣ መልካም ጊዜ። ታሜ ሙኒት ሁላችሁም ከታችም ከላይም አላችሁ። እሺ መልካም የስራ ዘመን ይሁን። አሚን አሚን። አቡዬ ቴንኪዩ፣ አመሰግናለሁ። እሺ ማዚ ቴንኪዩ ሶ ማች። በጣም ወዳጅ ታውቂያለሽ። በጣም አመሰግናለሁ። እግዚአብሔር ይስጥልኝ። እንግዲህ ኮሜንታተሮችን መቆጣጠር አይቻልም። ሚዲያ ወጣ ሰው በእናንተ በነቤት ታዩ አይቼዋለሁ። ችግር የለውም። የሰው ልጅ ይሳሳታል። አመሰግናለሁ አቡዬ። በስቴኔ ጨዋ በጣም ትህትናሽ፣ እርጋታ ፍቅር ያልሽ በጣም ደስ ያለሽ አክብረሽ ስለመጣሽ እጅግ በጣም አድርገን እናመሰግናለን። በሉ መልካም ጊዜ። ቻው። እሺ ቻው ታሜ፣ እናመሰግናለን። ሙኒቷ እንዴት ነሽ? እንዴት ዋልሽ? እንዴት ነሽ? ድምፄ ተዘግቷል። አሁን የተነሳሁት ይቅርታ። ተኝተሽ እስካሁን ወይንስ ከሰዓት ተኝተሽ ነው? ረሳ 10 ላይ ነው የተኛሁት። ኦኬ ከሰዓት ተኝተሽ ነው። እሺ ቆይ ተደወለባት ስልኳ። ላይቭ በምትገቡበት ስልክ ሴም ካርድ አትክተቱ አላልኩም? ነጋዴዎችን እኮ እንዲህ ነው ብላቸው። እንዴት ላይቭ አንቺ በዚህ ላይቭ ስለማትገቢ ነው ብዙ። አሁን ነው እንጂ ላይቭ መግባት የጀመርሽው። እና ሙኒትዬ በጣም ነው የምንወድሽ፣ በጣም እንደምንወድሽ እንደምናከብርሽ፣ ሁሌም ከጎንሽ እንደሆን እንድነግርሽ ነው የጠራሁሽ። ሀቢብቲ አላህ ይውደድሽ። የምትወድኙን ሁሉ አላህ ይውደዳችሁ። ሀቡዬ ፊትሽ ኑር ነው እኮ አንቺ ገና መነሳቴ ነው። በቃ ወዲያው ደስ ይለን ነበር። ቆይ ሂጃብ ታድርግና ምናምን መነሳቷ ስለሆነ ነው ትወጣለች። እና ለሙኒት ፍቅር ስጧት፣ ፎሎ አድርጓት። ፎሎ ያላደረጋችኋት ሙኒት ጀግና እህታችን፣ የስደተኞች ጠበቃ፣ ለስንት የመዳም ቅመሞች ቤታቸው ድረስ ሄዳ ደርሳላቸው ከመደብደብ ከመደፈር አድናቸው። ለስንት ጎዳና ተዳዳሪ ለስንት ምስኪን የቲም የምታበላ በገንዘቧ ብቻ ሳይሆን በጉልበቷ ህዝቧን ጭምር ብድግ ብላ መኪናዋን አስነስታ በነ ቢጃሟ ሄዳ መዳም ቤት አንዲት እህታችን ትዝ አይላችሁ ስትል ሄዳ የደረሰችላት ያወጣቻት ሙኒት ናት። ሙኒት የሰራችሁ ደግ ስራ እዚህ ሶሻል ሚዲያ ላይ ተቆጥሮ አያልቅ። በጣም ብዙ እህቶቻችንን እንባብሳለች። በጣም ብዙ ያደረገልንን ሰው ትንሽ ሲያጎል፣ ለምሳሌ የሴቶች ስራ ሲበላሽባት ወጥታ እንደሌላው ደላላ አልተደበቀችም። ሀቀኛ የሆናችሁ ሰዎች፣ እኔ ሀቅ ስለምናገር ማንንም አልፈራም። ማንም ይረግጠኛል፣ ማንም ይሰድበኛል ብዬ መፈራ ሰው አይደለሁም። ኦኬ እድሜ ልኳን ወገኗን በታማኝነት ስታገለግል፣ ያው እሷ እንደኛ ጊፍት ምናምን አትፈልግም። ላይቧን ከፍታ እንደኛ ጊፍት አትለምንም። ምንም የምትጠቀመው ነገር የለም። የራሷ ያላት በራሷ ቤት ምትኖር የራሷ ያላት ሰው ናት። እህቶቻችን ተበደለን ሲሉ እየጠራናት በየገዝቱ እኔም ሳሪ ማንም ቤት እየጠራናት ችግር ላይ ሲሆኑ መዳሞቻቸውን አናግራ ቤታቸው ድረስ ሄዳ ካሉበት ችግር አውጥታ ቤቷ አምጥታ አሳርፋ። እኔ ነኝ እንደውም አንዴ ለምንድን ነው ቤትሽ እያመጣሽ የምታሳርፊው? ችግር ቢመጣብሽስ ላይ እንዴት ሰው አምነሽ የሁሉ ሰው ቤትሽ መኖሪያ ቤትሽ ውስጥ ታስቀምጫለሽ እያልኩ የኔ ራሱ መክራት ነበረ። እና ለስንት ሰው ከመንገድ ላይ እንኳን ሰው ተቸግሮ ካገኘሽ ብድግ አድርጋ ቤቷ ወስዳ አብልታ ጠጥታ አስቀምጣ ቤቷ ስራ አስገብታ ኦኬ እስከ ዛሬ ድረስ በተሳካ ሁኔታ ስትሰራው የቆየችው ስራ በድንገት ማንኛውም ሰው ነጋዴ ሊከስር ይችላል። ማንኛውም ሰው ስራው ሲበላሽባት እንደሌላው ደላላ አልተደበቀችም። እስኪ የትኛው ደላላ ነው ፊት ለፊት የሚወጣ ቪዲዮ አብርቶ
ደላሎች እኮ የካምፓኒያቸውን ሎጎ እንጂ ፊታቸውን እኮ ማንም አያውቀውም። የደላላን ፊት እኮ እኛ አይተነው እኮ አናውቅም። ሙኒት በግልጽ እኔ ደላላ ነኝ ብላ ፊቷን ከፍታ የመጣች ታማኝ ሰው ናት። እኔ ማንም ሰው ሲጠይቀኝ ዱባይ መሄድ እፈልጋለሁ ሲሉኝ ሁሌም ላይ ትሰማላችሁ። እኔ የምተማመንበት ማምናት ሙኒትን ብቻ ነው። ቢበላሽባት ወጣ በግልጽ ስራ ተበላሸብኝ ብራችሁን እመልሳለሁ ጊዜ ስጡኝ ብላ በግልጽ የምትናገር ጀግና የሴት ወንድ ናት። የሴት ወንድ ልንበል የወንድ ሴት የሴት ወንድ ሴት ሆና ግን እንደ ወንድ ጠንካራ የሆነች ጀግና ሴት ናቸው። ልጥራላችሁ እኔ ልባማ ሴት ግብጽ ያለችው ሰውነቷ ውሃ የሚቋጠረው ለብተስ ነው ምናምን ህመም ያለባት 300,000 ብር ነው የረዳቸው። ስፔሻል ኒድ ልጅ ያለው አሸናፊ እኔ ቤቶች ያደረገችውን ረዳታ ራሱ ብቆጥርላችሁ ስፔሻል ኒድ ልጅ ያለው አባት አሸናፊ የብሌን አባት 200,000 ብር ነው አውጥታ የረዳችሁ ከኪሷ። ለእያንዳንዱ እርዳታ በትንሹ 50,000 ነው የምትሰጠው። ለአንድ ለታመመ ሰው እርዳታ እና የእርጂ ተብላ ስትጠይቅ ሼር አድርገን እርጂ ስንላት አንድ ቀን ሰስታ አታውቅም። እርዳታ ትረዳለች። በጉልበቷ ሄዳ እህቶቿን ታገለግላለች። ድምፅ ትሆናለች። ፖሊስ ጣቢያ ትሄዳለች። ሆስፒታል ትሄዳለች። የማታደርገው ነገር የለም። ይህንን ሁሉ ላደረገ ሰው ውለታው እሷን፣ ቤተሰቧን፣ ልጆቿን መናገር በጣም የሚያሳፍር። ሌላው ሰው ሁለተኛ መልካም ስራ አልሰራም እንዲል ሶሻል ሚዲያን እንዲፈራ የአበሻን ኮሚኒቲ እንዲፈራ እንዲደበቅ ነው የምናደርገው። በዚህ ሰዓት ሁላችንም ከሙኒት ጎን ቆመን የሰራቻቸውን መልካም ስራዎች ልንቆጥርላት ይገባል። አንዴ ስራ ስለተበላሸባት እንጂ እስኪ ሌላ አንድ ሚስቴክ አምጡልኝ ሙኒት ላይ። ይሄ ስህተት ሊባል አይችልም። ተፈጠረ። ማንም ሰው ቢዝነስ ይበላሽበታል። ቢዝነሷ ተበላሸባት። አልሸሸችም፣ አልተደበቀችም፣ ስልኳን አልዘጋችም፣ ወጣ ተጋፈጠች። ችግር ሲያጋጥመው ደግሞ የሚጋፈጥ ሰው ጀግና ነው። ፊት ለፊት የሚጋፈጥ ሰው እና በጣም ነው ያፈርኩት። ልጆቿን የምትናገሩ ሰዎች፣ ማንነቷን የምትናገሩ ሰዎች ብልግናችሁን ነው የምታሳዩት። ሙኒትን እኛ ማጣት አንፈልግም። ሁላችንም ታስፈልገናለች። በጣም ነው የምንፈልጋት። በጣም ብዙ የመዳም ቅመሞች ይፈልጓታል። ድምፃችን ናት፣ ፖሊሳችን ናት፣ ጠበቃችን ናት፣ ለስደተኞች እናትም እህትም ናት። ሀውዬ በጣም አመሰግናለሁ። አስበሽ አስታውሰሽ እንትን ስላልሽኝ አላማዬን እንድቀይር አድርጉኛል። አሁን የተፈጠረው ሁኔታ ቲክቶክ ላይ የመጣሁበት አላማ ሌላ ነበር። አሁን ግን ሌላ አላማ እንዲኖረኝ ብዙ እኔ ለምሳሌ ድንጋይ ነኝ እንዳየሽኝ፣ የታሰበልኝ ብዙ ነው። ግን ለማንም የማንስ ሴት አይደለሁኝም። እኔ ለማንም አላንስም። የመጨረሻው አስተንፋሴ እስካለች ድረስ ለማንም አላንስም። ስመጣ ለጨዋታ ካንስሌሽን ያላቸውን ለመሰብሰብ እማቀውን እውቀት ለመስጠት ነበር። አሁን ግን በውስጥም ሆነ በውጭ በግልጽም ሆነ በስውር የሚጠቁ እህቶቻችንን ወይም ሲጠቁ ለነበሩ እህቶቼ ለመበቀል ነው። አሁን ተቀይሯል እና ሁሉ ነገር ለሰበብ ነው። ይሄ ነገር ሲመጣ ብዙ ከዚህ በኋላ የሚመጡትን ነገሮች ምናልባት ለማስቀረት ሰበብ ሆን ይሆናል። አላህ ያግዘኝ። አሜን። ከዚህ በኋላ ማንም ሴት እዚህ ጋር መጣ በንግግሮች ወይም በባክግራውንዷ ወይም ባላት ነገር መሰበር፣ ማዘን፣ ማልቀስ የለባትም። ህዝቡ ራሱ እስከዛሬ አሁን አንደርስታንድ ያደረኩት ወዶም ይሁን ተገዶ ቻንስ ሰጥቷል ይሄ ነገር እንዲፈጸም። አንድ ሰው ሚዲያ ላይ ቀና ሲል ወይም ህዝቡን ሲጠቅም ወይ ራሱ ሲጠቅም የሚነሱ የተወሰኑ ፓርቶች አሉ፣ የተወሰኑ አካላቶች አሉ። ሰውን ሰብረው መጣል የሚፈልጉ ከነሱ ውጪ እዚህ ጋር ማንም እንዳይታይ የሚፈልጉ ሰዎች አሉ። እኔ ፐርሰናሊ መስበር መጣል ባይሆንም አላማዬ ሌሎች እንዳይጎዱ። ደርሶብሻል፣ የደረሰባቸው ብዙ አሉ። ደርሶብኛል፣ እኛን አልነካንም፣ አልጎዳንም። አዎ እንደማንም ለተወሰነ ጊዜ ፊል ታደርጊያለሽ። እኔ ግን ወደ ሌላ አላማ ሌላ ፕሮግራም ውስጥ እንዲገባ ስላደረገኝ በጣም ነው ደስ ያለኝ። በስውርም ሆነ በግልጽ
መስራት የሚገባኝን ስራ እየሰራሁኝ እኔ እንደዚህ አይነት ሰዎች እነሱ ሳይሆኑ እኛን ከሚዲያ የሚያጠፉት እኛ እነሱን እናጠፋቸዋለን። መኖር የለባቸውም እንደዚህ አይነት ሰዎች። ሚዲያ ለፍቅር፣ ለትምህርት፣ ለመተጋገዝ፣ ለመዝናናት፣ ለመጫወት ነው መሆን ያለበት። የኛ የኢትዮጵያውያን ሚዲያ ግን ዘር ለመከፋፈል፣ ለማሸማቀቅ፣ ለመጣል፣ ለማዋረድ ከሆነ ለሀገራችን፣ ለዜግነታችን፣ ለስማችን ክብር ስንል ደግሞ አንድ የሚለውጥ ሰው መኖር መቻል አለበት። 100%። ምክንያቱም ከምንም በላይ የሚያስጠይፈው ደግሞ በልጅ ሲመጣ እኔ ለመጀመሪያ ጊዜ ሶሻል ሚዲያ ላይ ያለቀስኩት ልጅ የተሰደበብኝ ጊዜ ነው። በልጃችሁ ከመነካት በላይ የሚያም ነገር የለም። ፈጣሪ ስፔሻል ኒድ ልጅ ሲሰጠን፣ የተለየ ልጅ ሲሰጠን እኛ የተለየን ስለሆነን ነው፣ ስላመነብን ነው፣ ጠንካራ ስለሆነን ነው። ያንን ደግሞ እንደ መጥፎ ነገር መቁጠር ፈጣሪን እኮ ነው መሳደብ። ፈጣሪ የፈጠረውን ነገር አንተ ትክክል አይደለም ተሳስተሃል፣ እኔ ከአንተ የተሻለ መፍጠር እችላለሁ ማለት እኮ ነው። ፈጣሪ እኮ ለማንም ሰው ስፔሻል ልጅ ሊሰጥ ይችላል። ለማንም ሰው ግን መርጦ ነው የሚሰጠው። ስፔሻል ለሆነ ሰው ነው ስፔሻል ልጅ የሚሰጠው። እና ሀውዬ ሁሉ ነገር ለሰበብ ነው የሚሆነው። እኔ ፌስቡክ ላይ ያስቀመጥኩትን ፎቶ አምጥተው እዚህ ጋር ስላደረጉት ኔቨር ማይንድ ቆንጆ ከታኪት ልጆቼን ነው ያያችሁት። ለዚህ ያበቁኝን መኩሪያዬን እናት አባቴን ነው ያያችሁት። እህቶቼን ወንድሞቼን ምን ችግር አለው? ምንም አልሸማቀቅ። ብታፍሪበት አንቺ መች ፌስቡክ ላይ ትለጥፍ? እማፍርበት ነገር የለኝም። የእንትን አባልናት የእንትን አባልናት ኬፊ መብቴ ነው። ማንም አይከለክለኝም። ዋናው ለመልካም ነገር መቆሜ ነው። ስለዚህ አላማዬን ከዚህኛው ወደዚህኛው ስላዞሩልኝ እያመሰገንኩኝ አንቺም ጓደኞቼ ሁሉም ቤተሰብ እዚህ ጋር ያላችሁ ያዘንኩኝ የከፋኝ የመሰላችሁ በፍጹም አላዘንኩም። አታስቡ። በፍጹም እማፍርበት ልጅ የለኝም። እማፍርበት ማንነት የለኝም። እኔ ሌባ ብባል በሰረኩት ብር በእናንተ ንግግር እንደሄድላችሁ ማለት ነው። በሰረኩት ብር የቲሞችን አልብሻለሁ። ሽማግሌና አሮጊቶችን ፓምፐርስ ሰጥቻለሁ። ድሃን አብልቻለሁ። የተራባ አብልቻለሁ። መሳፈር ያቃታቸውን ትኬት ገዝቻለሁ። ማድረግ የሚገባኝን መልካም ነገሮች ሁሉ አድርጌያለሁ። እናንተ እንዳላችሁት በተሰረቀም ቢሆን ተደጉሜ መጠጥ ጠጥቼ በሰረኩት ብር ተንበጣርቄ ወድቄ አላያችሁኝ። ያንንም ቢሆን መልሳለሁ ነው ያልኩት። እስቲል መልሳለሁ ነው የምለው። ግን አላዘንኩም። አይዟችሁ። እንድናገዝሽ የምትፈልጊ ከሆነ ግን በገንዘብ ማገዝ እንችላለን። እኛ ጓደኞችሽ፣ እህቶችሽ። እናንተ እህቶቼ፣ ጌጦቼ ቃላችሁ ይበቃኛል። አለን ማለታችሁ፣ አይዞሽ ማለታችሁ ይበቃኛል። አሉን ብለን ያሰብናቸው ሰዎች በስብራታችን ላይ ወይም በቁስላችን ላይ እንጨትን የሰደዱት የቻሉትን ያህል በብዙ የጠበቅኳቸው ሰዎች፣ እኔ ግን የሚያቆመኝም የሚያወርደኝም የሚያነሳኝም አንድ ረቢል ዓለሚን ነው። ከቃሌ ደግሞ አላልፍም። አሁንም ቃሌን ፈጽማለሁ። አስተካክሉ ቃሌን ፈጽማለሁ። ግን እንደታሰበው አልወድቅ፣ አልሰበርም። ልጆቼ እውር እንኳን ቢሆኑ፣ ደንቆሮ ቢሆኑ፣ ዲዳ ቢሆኑ፣ እብድ ቢሆኑ ልጆቼ ናቸው፣ ጌጦቼ ናቸው፣ ጌጦቼ ናቸው። ልጆቻችን እንቆራለን እንጂ ልጆቻችሁን አላህ ይጠብቅላችሁ። ማንም አይንካባችሁ፣ ምንም አይንካባችሁ። የሚያልፍ አየር አይንካቸው። እናንተ ግን አላህ የእድሜ ልክ ሰቀቀን ይስጣችሁ። ከእንቅልፋችሁ ስትነሱ የምትሳቀቁበትን፣ ልትተኙ ስትሉ የምትሳቀቁበትን፣ እንቅልፍ ወስዷችሁ የምትሳቀቁበትን አላህ ይስጣችሁ። እኔ ወደ ስራዬ ዓለም ገብቻለሁ። ወርጄ ተዋርጄ ከዚህ በኋላ ስሰዳደብ ስነጋገር አታገኙኝም። ሀቡ እናንተንም አላሳቅቅም፣ አላሳፍርም፣ አላዋርድም። ሁላችሁም ተቆጥታችሁኛል፣ መክራችሁኛል። እንደማንም ሰው ስራዬን እሰራለሁ።
ከዚህ በኋላ እንደማትመላለሽ ነው እኛ ቃል እንድትገቢልን የምንፈልገው። ለምን የአንቺ ክብር አይደለም ከማንም ባለጌ ጋር አስመካፈት የአንቺ ክብር አይደለም። አንቺ በጣም የተከበርሽ ባለትዳር የልጆች እናት፣ ምን አይነት ስነ ምግባር ያላቸው ዩኒቨርሲቲ የደረሱ ትልልቅ ልጆች ያሉሽ የተከበርሽ እናት ነሽ። እንደ ኢትዮጵያዊ እኛ የምንኮራብሽ የሀገር ኩራት ነሽ። ኢትዮጵያ ትኮራብሻለች እንጂ አታፍርብሽም። በጣም ብዙ ደግ ስራዎችን የሰራሽ ለስንት ስፔሻል ኒድም አዛውንትም ነው የትልልቅ ሰው ዳይፐር እንኳን ስንት ጊዜ ነው ሰዎች እያገናኘውሽ የሰጠሻቸው ዳይፐር ሲጠይቁ እየጠየቁሽ ዳይፐር እየረዳሽ ልብስ እየረዳሽ ገንዘብ እየረዳሽ በሁሉ ነገር በጉልበትሽ በዚህ ሁሉ ነገር ይሄ ሁሉ የሰራሽው ኸይር ስራ ማለት ነው። እንደዚህ አይደለም ሊከፈልሽ የሚገባው እና በጣም አሞኛል። እኔ ወላሂ ከልቤ ነው እና ሙንታ ይገባሽ የሚገባሽን ክብር እየሰጠንሽ አይደለም። አንቺ በጣም ኩራታችን ነሽ ለኛ። ብዙ የመዳም ቅመሞችንም ባብሰሻል። ማነው ቤት ድረስ ደፍሮ የሄደ? አንቺ ብቻ ነሽ ራስሽን እያጋፈጥሽ። እኛ ብንረዳ ቤታችን ተቀምጠን በሶሻል ሚዲያ ነው ድምፅ የምንሆነው። እኔ ብዙ የመዳም ቅመሞችን ደርሼላቸዋለሁ፣ ግን በአካል ሄጄ አይደለም። ኤምባሲ ደውዬ ፖሊስ ጋር ደውዬ ያመጣቸው መክተብ ጋር ደውዬ ነው እንጂ በአካል ሄጄ አይደለም። አንቺ ራስሽን ሪስክ ላይ ጥለሽ ራሱ ምን ይደርስብኛል እዛ ቤት ውስጥ ስገባ ብለሽ ሳታስቢ ብድግ ብለሽ በሌሊት መኪናሽን እያስነሳሽ ቤታቸው ድረስ እየሄድሽ በአካል ደርሰሽላች ድምፅ ሆነሻል። በአካልም ተገኝተሻል። በገንዘብሽን በጉልበትሽን አገልግለሻል። አይገባሽም። ማንም ሰው አንቺን ክፉ ሊናገር አይገባም። ማንም ሰው ወዳጆቼ አታስቡ። እስከ ዛሬ ድረስ ብቻዬን ነበር ስፍጨረጭ። ጉድናይት ሊልመጡ ነው። ጉድናይት ኔ ፍቅር ሶሪ አላህ ይከልኝ አላህ ያሳድግም እና አታስቡ። በተሻለ ሁኔታ ነው የምታዩ። ከነ ጉድለቴ ከናለኝ ነገር እንዳለው በሌላ ስራ በአዲስ ነገር ነው የምታገኙኝ። እስከዛሬ ብቻዬን ተፍጨርጭሬ ሊሆን ይችላል። አሁን ግን እንደ ኢትዮጵያዊነቴ ከሀገሬ መንግስት ጋር ከህዝቤ ጋር ከእናንተ ጋር ሆኜ ቆሻሻችንን እናጠራለን። ሳይደረግ የዘገየ ብዙ ነገሮች አሉ አንደርስታንድ ያላረግናቸው። ምክንያቱም እኛን ስላልነኩኝ፣ እኔ በግልጽ ነው የምናገር፣ እኔን ስላልነካኝ ያልተሰማኝ የብዙዎች ህመም ነበረ፣ የብዙ ሴቶች እንባ ነበረ። ያንን ደግሞ አገሪቱ ህግ አላት። በአሁን ሰዓት የእኛም ሀገር ኤምባሲ ልዩ በሆነ ሁኔታ የሚንቀሳቀስ የራሱ አካሄድ አለው። እኛም እኛንን እናጠራለን። የሚሰብሩንን፣ የሚጎዱንን፣ የሚያስጎንብሱንን ነገሮች ሌሎች አዳዲስ የሚፈጠሩትን ጥለው እንዳይጥሏቸው አዲስ መልካም ሰዎች ወይም አዲስ አስተማሪዎች እንዳይመጡ የሚያደርገውን ነገር እናጠራለን። በተረፈ እንዳልኳችሁ በፍጹም አታስቡ። ጠዋት ረጅም ሰዓት ላይ ረጅም መንገድ ስለተጓዝኩኝ ነው እንጂ የተኛሁት አዝኜ ታምሜ ተሰብሬን እንዳይመስላችሁ በፍጹም። እና አታስቡ እህቶቼ። ስላሰባችሁኝ በጣም አመሰግናለሁ። ሀቡዬ ልጆችሽ በየቦታው ይላሉ። ማሻላ በየቦታው ብልሽ ከምችለው በላይ ጭራሽ ለካ እንዲህ ታሰባለሁ እስክል ነው ያደረጉት። ሀዘኔ ዋጋሽን አታውቂም እኛ ጋር ያለውን ምን ያህል እንደሆነ እና እኛ ስትነኪ ሁሉ ሙሉ ቲክቶክ ታሟል እና አንቺ እናታችን እንድትነኪብን አንፈልግም። በጣም የምንወድሽ የምናከብርሽ፣ ግን አንቺ በየጊዜው እንድትመላለሽ እና እንድትደግሚ አፍሽ እንድታቆሽሽ አንፈልግም። አንቺ ጨዋንሽ በጣም አይደገምም። ቃል ገባልሻለሁ። በፍጹም ከማንም ጋር መልስ አልሰጣጥም። ስራ በልብን ደግና ነሽ አንቺ። ፎሎ ያላረጋችኋት ሙኒትን ፎሎ አድርጓት። በአዲስ ስራ ትመጣልናለች። በደንብ ሰፖርት እናረጋታለን። ከበፊቱ በበለጠ ዋጋዋን የምንከፍልበት ድካሟን እስከዛሬ ለእኛ ለስደተኞች የደከመችውን የምናመሰግንበት ነው። በተግባር ማለት ነው። ምስጋና በወሬ ሳይሆን በተግባር ሙኒትን ከዚህ በላይ በማሳደግ እዚህ በላይ አሁን 200 ሺህ እናስገባት እስኪ 191 ሺህ 9 ሺህ ሰው የጎደላት እዚህ ጋር 15 ሺህ ሰው አለ። 15 ሺያችሁን ፎሎ አርጋችኋታል። እስኪ ያረጋግጡ። ፎሎ አርጓት።
ሁሉ ነገሯን የሰጠችን ጊዜዋን፣ ጉልበቷን፣ ገንዘቧን። እኛ ደግሞ ፎሎ እናድርጋት እናርጓትና እናሳድጋት። ምንም አይነት ስራ ብትሰሪ እኛ ከጎንሽ ነን፣ ሰፖርት እናደርግሻለን በምንም አይነት ጉዳይ። አመሰግናለሁ ሀቡዬ፣ በጣም አመሰግናለሁ። ይገባሻል፣ ከዚህ በላይ ይገባሻል። ካደረግሽው ነገር አንጻር ለስደተኞች መልካም ሰው ነሽ። እውነቱን ለመናገር አይደል ውዶቼ? በጣም መልካም ሰው ነሽ። እኔ እንጃ ምንም አይነት ክፉ ነገር አላየንብሽም። ከእልህሽ ውጪ እልህኛ ነሽ እንጂ ምንም ሌላ ክፉ ነገር የለብሽም ወላሂ። እና እንኳንም ማወቅንሽ ይኸው አሁን እየመሰከሩ መልካምነትሽን። ሁሉም በአንድ ድምፅ ይወድሻል፣ ሁሉም ሰው እና ይሄ ሁሉ የሚወድሽ ሰው እያለ ለጥቃቅም ሰዎች ብለሽ እንዳታዝኝ፣ ለትንሽ ኔጌቲቭ ሰዎች ብለሽ የጠላ ይጠላ የጠላሽ ይጠላ ብለን አንድ ድምፅ አለን ውዶች። ፎሎ አረጋችኋት ሁላችሁም? እስቲ ምን ያልጨመረ ጎበዞች። የስ እየሄደ ነው። ሂዱ ፎሎ አርጉት ሁላችሁ። 8,000 ሰውን የቀራተው የቀጠሮ ጌም ትያዝ፣ የቀጠሮ ጌም ትያዝ እና የህዝቡን ፍቅር ትያው እያሉ ነው ኮመንት ላይ። የቀጠሮ ጌም የቀጠሮ ጌም ያዥ እና ፍቅራችንን እናሳየሽ። ቆይ ሜሉ ናይ ጊቢ ፍላወርሽን ድጋሚ ሜሉዬ። ከማን ጋር ተያዘ የቀጠሮ ጌም? አዎ የቀጠሮ ጌም ፍቅራችንን ለመግለጽ ያህል እኮ ነው። ሜሉዬ አሁን አበባ ልከሽ ነበረ። መናገር የምትፈልጊው ነገር ካለ እሷ ነገር ከተቀመሰች ታስቸግራለች። ስለዚህ ለዚህ ከለመች ከኛ ጋር ትሰለቻለች። ማታ ጌም ሜሉ ቡዬ ሃይሙኒት ያልኳት ነው። አይ በሀብታምማ አያምርም ማሬ። ከኛ ሰዎች ጋር ለነገሯ ለክፉም ለደጉም ብዙ ወዳጆች አሏት። ለብዙ ስለሰጠችው በመቀበል እናግዛታለን። ለማንኛውም እንዴት ዋላችሁልኝ ሁላችሁ? ሀቡዬ ሙኒትን አንድ ነገር ለማለት ነው። ትናንት ቤቷንም ከፍታ እሷ ጋር ነበርኩኝ ከስር እንደ እናት ወይንም ደግሞ ያው አንዳንዴ ሁሌ ልሻለው ጥሩ ስራ ከሚሰሩ ጎን በሀሳብ ብደግፍ ደስ ይለኛል። በገንዘብ ሰፖርት አርግቻት ባላግዛትም ከችግሯ በሀሳብ ግን እንደ እናት ስለተሰማኝ እንዳይደብርሽ፣ ጠንካራ ሴት ነሽ። በዛ ላይ ደግሞ ኃይለኛ ሴት እወዳለሁ። ገብቶሻል? እኔ ይሄ ስትናገር ስትሮንግ ሴት ስለሆነች ታስደስተኛለች። በዚህ ነገር ነው ያው እኔ ዱባይ እንዳልሆንኩ ታውቂያለሽ፣ ግን በቃ ደስ ትለኛለች። እንደዚህ ጠንከር ያለ ሰው፣ ይሄ ራሱን የሚከላከል ሰው ያስደስተኛል። እና ራስሽን ስትከላከይ ደስ ይለኛል። ጠንካራ ሰው ነሽ። እኛ እንኳን የሆነ ጊዜ ቤታችንን ከፍተን ጠርተናት፣ የምር የሆነ የመስጊድ እርዳታ ነበረ፣ እዛ ላይ ጠርተናት ሳትንቀን ፉሉ ለኛ ፌመስ አይደለም ታውቂያለሽ። መታ 50,000 ብር ነው ሰፖርት ያደረገችው። ማርያምን በቀደምም የሆነ ህርቅ ነገር ነበረ ሼር ስናረግላት አክብራን መታ ምናምን ነገር። በቃ በጣም ሰው አክባሪ ነች። ሰውን በፎሎ ሳይሆን በሰውነቱ ነው የምታከብረው። እኔ ደግሞ እንደዚህ አይነት ሰዎች ስለሚያስደስቱኝ ነው ያው ገብቼ በእንደዚህ ከአንቺ ውጪ ለሌላ ሰው አስተያየት አልሰጥም። ግን ጥሩ ስራ ስለምትሰራ የሰው ልጅ ችግር ትንሽ ነገር እንከን ሲገጥመው ያንን ነገር አታክ አርግተን ማሳደድ የለብንም። አንዳንዴ ሚዛናዊ እንሁን፣ መልካም ስራውንም እናስብ። ሰው ሆኖ ችግር የማይገጥመው ሰው የለም። ገብቷቸዋል። ግን ጥሩ ስራውን ደግሞ ወይ እሷ እኮ ደግ ነች በዚህ ጊዜ ትገኛለች፣ ግን አሁን እጇ አጥሮ ነው ወይ የሆነ ነገር ገጥሟት ነው ብሎ ልናስብ ይገባል። በጅምላ መውረድ የለብንም። ለምን ከሚዲያ ላይ ብዙ ደጋግ ሰዎች ጠፍተዋል፣ ለሰው የሚደርሱ። ምናልባት እኛ በገንዘብ መርዳት የማንችለውን ሰዎች እንደዚህ ጥሩ ሰዎች ደግሞ በገንዘብ ሰፖርት ያደርጋሉ። እና ብዙ ሰው እየተመናመነ ስለሆነ ከሚዲያው ላይ ደጋግ ሰዎች እባካችሁን ሁላችሁም
ክፍተት እንኳን ቢኖር ያዘናችሁበት ነገር እንደ ሰው ቢኖር መልካም ስራቸውንም አንርሳ፣ ውለታ ቢስ አንሁን እና ከጎናቸው እንቁም። ያለው ነገር ይስተካከላል። እሰጣለሁ ነው ያለችው፣ ጊዜ ነው የጠየቀችው። ስለዚህ ይሄ ደግሞ የሚያሰድብ የሚያስወነጅል ነገር አይደለም። እኔ አይተሻ ከዚህ በፊት አቡ ተበልቼ ክዳኝ አለሽም ትጣርግታ ሌላ ሰው ማለት ነው። ግን እንደዚህ የሚክድ ሰው አለ። እሷ ደግሞ እሰጣለሁ፣ አስተካክላለሁ፣ ነገሮች ይመቻቹልኝ። የሚሰራ ሰው ደግሞ ክፍተት ይኖርበታል፣ ስህተት ይኖራል። ስለዚህ በጅምላ አንውቀስ ሁላችንም ባካችሁ። ጥሩ ነገርን እያመዛዘንን ከመልካም ስራ ጋር ሙኒትዬ አይክፋሽ። በልጆችሽ ልጆች ጌጥ ናቸው። ያው እኔ ምናት ስለሆንኩ ነው። እኔም ይሄ ነገር የዛሬ 4 ዓመት ገጥሞኛል። ያው ሰይጣን ያደረገኝ ለዛ ነው። ስትገፊ ጥሩ ነው። ሰው ሲቀጠቀጥ ይጠነክራል። ከዚህ የበለጠ ጠንካራ ሴት ነው የምትሆኙ። ማታም ስላየሁሽ ማንም እንዲደልልሽ መሆን የለብሽም። ደግሞ ምንም ከማንም አትጠብቂ፣ ለማንም ሰፖርት አታርጊ። እዚህ ነገር ላይ ደግሞ 8 የተባለውን 5 እያልሽ ስላልሽ በጣም ቆጭቶኛል። ከማንም ምንም አትጠብቂ፣ ምንም ነገርም እንዳታረጊ። ያልፈለግሽውን በምንም ነገር አስፈራርተውሽ ማንም እንዲጠቀምብሽ አታርጊ። ዓለም የፈለገውን ይበል፣ አንቺ እውነተኛ ሰው ሁኚ። ህሊናሽ ነፃ ይሁን። ህሊናሽ ነፃ ከሆነ የሰው አፍ አያስፈራም። ስድብ ኖርማል ነው። ስድብ እውቀት አይጠይቅም። ስለዚህ ማንም ምንም ቢልሽ ለማንም ምንም አታርጊ። የሚያቅሽ ያቅሻል። መልካም ስራሽን ቀጥይ፣ ስራሽ ይስተካከላል ኢንሻአላህ። ልጅ ደግሞ አያሳፍርም፣ ጌጥ ነው፣ መመኪያ ነው። ላባችንን ጠፍ አርግተን ልጆቻችን ነገ መከታ ይሆናሉ። ምንም አይነት ችግር ቢኖር ለችግርሽ አንቺ ነሽ መፍትሄ የምትሆኙ እንጂ ሌላ ሰው አይደለም። ወሬ ካበዛው ይቅርታ። ስለዚህ ጠንካራ እናት ነሽ፣ በርቺ። መልካም ስራሽ እንዳይቋረጥ፣ እንዳትጠፊ ከሚዲያም የበለጠ ስትሮንግ ሆነሽ ነይ። ከዚህ በላይ ነው ፈልግሽ። የማታዋን እንዳላያት ሙኒትን ሌላ የበፊት ማቅሽን ጥሩዋን፣ ስትሮንጓን፣ ጠንካራዋን ራሷን የምትከላከል እንደዚህ አይነት ሴት ሆኜ ብዬላለሁ። አመሰግናለሁ። አልቀሳ ሙኒት አይ አላለቀሰችም። አብዬ አውራ ሰምታኝ ነው። በሩጃዎቻችንን በራሳችን መንገድ እናላ። ለማንኛውም አታስቡ። እኔ በአዲስ ነገር መጣለሁ። በፍጹም በምንም ነገር አታስቡ። በምንም ነገር ማንም አሁን የሚሉ እንዳለችው ደግሞ ማንም ሰው የወደደሽ ያለምንም ጥቅም ይወደደሽ፣ ከጎንሽ የቆመ ያለምንም ጥቅም ከጎንሽ ይቁም። ማንም እንዲጠቀምብሽ እንዳትፈቅጂ። በዚህ ሰዓት ሁላችንም ከጎንሽ ልንቆም እንጂ ልንጠቀምብሽ አይደለም የሚገባው። ኢንሻአላህ ትክክል አቡዬ፣ እንደዛ ለማለት ነው። ዋዝ ስም መጥቀስ ስላልፈለኩ ነው። እሺ ይመቻችሁ። በቃ ያው ረጅም ታይም ወሰድኩኝ አቡዬ፣ ይቅርታ። ያው ስሜቴን ልግለጽ ብዬ ነው። ከጎንሽ ስለምትሆን ደስ ይለኛል። ገብቶሻል? አንቺን የሚወድ ሰው ለእኔ ይመቸኛል። እና እሺ መልካም ቆይታ ይሆናል። ደግሞ ሁላችሁም የኔ ልጆች ሁላችንም ከጎኗ ልንቆም ይገባል። ሀቡዬ ጥሩ ከሚሰሩ ሰዎች ከጎናቸው ነው ሁሌ የምንሆነው። ያየነውን ነው የተመለከትነውን ነው። ስለዚህ ከጎኗ ነን። ሙኒትዬ ፈጣሪ ያበርታሽ፣ አይዞሽ፣ ጠንካራውኝ የኔ ውድ። አመሰግናለሁ። በጣም አመሰግናለሁ ሜሉዬ። አንቺም ጀግና ጎበዝ ልጅ ነሽ። እናትሽን አራያ አድርገሽ ምጌች ያለሽ አንቺ እንትና ሶስቱ ልበላት እኔ ስሟን እንዳላበላሸው ማሀነይ እሷ ማሻላ በርቱ። እናንተም ነገ ከኛ በላይ የምትሰሩ ናችሁ እና አመሰግንሻለሁ የኔ ማር፣ በርቱ። እሺ አቡዬ ቦታ ሊያዝ ልውጣ። ቦታ አለ፣ ምንም ያሹ ቦታ የለም። ክብሪቷ አይ ሀቡዬ፣ እኔም በጣም
ሙኒትን ላመሰግናት ነው የገባሁት። እኔ ሙኒትን አላቃትም ነበር። ሀውዬ እንደምን አላችሁ? መጀመሪያ ሀውዬ አንቺ ቤት በእውነት አንቺ ቤት ነበር መጀመሪያ የዋት ያኔ ልጅሽ የተሰደበ ጊዜ። ከዛ በኋላ አላቃትም። አንድ ቀን ግን እኔ ሜሉ የገባችሁ ሙኒት የዛለት ነው ልቤ ውስጥ የገባችሁ። መስማ ብቻ አንድ ቀን እኔ ሜሉ ሶፊ ሀኒ ነበረች መሰለኝ 5-6 ሆነን የሆነች ልጅ ተያዘችብን። አረቦች ክፍል ቆልፈውባት ተያዘችብን። ከዛ ምን እናርግ ሀቡ በዛ ሰዓት ብር አያወጣትም፣ ምንም ያወጣት ነገር የለም። ከዛ ሶፊ ሙኒቷን ልጥራት አለች እና ጠራቻት። እኔ የምትመጣም አልመሰለኝም። 5 እኮ ነን፣ 5-6 ሰዎች ነን። መታ በዛ በ8 PM ልጅቷን ሄዳ ጩሂ ብላ ከመኪና አስመለጠቻት። የዛን ቀን ልቤ ውስጥ ገባች። ማንም አያረግልሽም። እኔ አውቲስቲክ ልጆች አለኝ ሙኒትዬ። እኔ ልጆችን ጥዬ የትም አልወጣም፣ የትም ማንንም አላምንም። አንቺ ለማታውቂያት ሄደሽ አመጣሻት። ያኔ ልቤ ውስጥ ገባች። አሁን ሰው ቢሳደብ ምን ቢል ማንም ስለ ሙኒት ሁሌ ነው የምቆመው። እሷ አታውቀኝም እኮ ማን እንደሆንኩም አታውቅም። ግን ሙኒትዬ እግዚአብሔር የልብሽን መሻት ይሙላልሽ፣ በምታምኚው አላህ ይሙላልሽ። እኔ በቃ እግዚአብሔር ያስደስት ለዘላለም ብዬ ነው የምለው እና በጣም ነው የምወድሽ፣ በጣም ነው ማከብርሽ። እስከ ዛሬ እከራከርላታለሁ ብቻዬን ብቆምም እና በጣም ነው የምንወድሽ ሙኒትዬ። እኔ ፊቴም አልገልጸው እዚህ እንዳልታወቅ ነው። እሺ በውስጥ ግን ፒክቸር ልልክልሽ እችላለሁ። እና በጣም ነው ማከብርሽ። በጣም የተከበርሽ ነሽ፣ ልዩ ሴት ነሽ። ደግሞ ሁላችንም ከአንቺ ጎን ነን። እሺ ማንም ምንም ቢል አንቺ ማንም ባያከብርሽ ለሰው ልጅ ክብር አለሽ። 5 ሆነን የጠራንሽ ሄደሽ ነው ልጆችሽን ትተሽ በ8 PM 30 minutes ድራይቭ አርገሽ ነው ልጅቷን ያደንሽልን። የሞቷ ጊዜ ነበር ጩሂ ብላ ራሷን ሳክሪፋይስ አርጋ ታውቃታለች እሷ። እና ለዛ ነው ሀቡዬ በጣም ነው መወዳት። ብቻዬን ብቀር ብቻዬን ደግፋታለሁ። እና በጣም መልካም ሰው ነሽ ሙኒትዬ። የኔ እናት በጣም ነው የምወድሽ። ቴንኪው የኔ ማር አመሰግናለሁ። እናንተም ደግሞ ብርታቶቼ ናችሁ። እናንተም በርቱ። የምታደርጉትን ነገር አያለው። በጣም ነው የሚያስደስተኝ የምታደርጉት ነገር። በጣም አመሰግናለሁ። ብዙ ፎሎ ስላለ ወይም ከሌና ከሌ ስለሆናችሁ ሳይሆን ማንም ሰው ልስራ ካለ፣ ነገሮችን ልለውጥ ካለ፣ ላግዝ ካለ ያግዛል። ቤታችሁን በመክፈት ራሱ ትልቅ እገዛ ማድረግ ነው። ቤታችሁን ከፍቶ መገኘት ወይም ላልገባው እንዲገባው ደግሞ ነገሮችን ማብራራት ማለት ትልቅ አገልግሎት ነው። ትንሽ ነገር አይደለም። እና በጣም አመሰግናለሁ። አላህ ይጠብቃችሁ፣ አላህ ይውደዳችሁ። በርቱ ላለውን የምን እናመሰግነው። አይገርም። አሁን እኔ ይህንን ነገር አላውቅም ነበረ። እና ክብሪቷ ቤት ከፍተው 5 ሆነው ጠርተውሽ በጣም ለሰው ያላት ክብር ይለያል። ማንም ቢጠራት ነው የምትሄደው ሙኒት። የማንንም እርዳታ ገፍታ አታውቅም። እሺ ብዙ ስራ አለብሽ። ዱዱ መናገር የምትፈልጊው ነገር ኖሮ ነው ማሪ? አይ ሀቡዬ ሌላ ነገር ልጠይቅሽ ፈልጌ ነው። ሌላ ነገር ነው። ኦኬ እሺ። አይ ሙኒት ለሙኒት ማለት የምትፈልጊው ነገር ያለ መስሎኝ ነው። በጣም አመሰግናለሁ። ጊዜሽን አልወሰድብሽ እህቴ፣ ጓደኛዬ። አላህ ያክብርሽ፣ አላህ ይውደድሽ፣ አላህ ይጠብቅሽ፣ አላህ በሰላም ይገላግልሽ። የተሻለ ነገር ስሰራ ታገኘኛለሽ፣ አታስቢ። አላዘንኩም እህቴ፣ አላዘንኩም። ሁሌም ከጎንሽ ነን። ምንም ነገር ከፈለግሽ አለን። በምድብ ከፊው መዳ እንድናግዝሽ የምትፈልጊ ከሆነ እኛ እህቶች አለን። እኔ ግሩፕ ከፍቼ ዋትሳፕ ላይ ልናግዝሽ እንችላለን። እዚህ ላይ ምሳሌ ሳንጠይቅ ከፈለግሽ አንቺ በምንም ነገር ከጎንሽ ነን አለን። እንሽኛ ብቻሽን አይደለሽ። ሙክታር ይበቃኛል። እና በጣም አመሰግናለሁ። ደህና ምሹ። እሺ ሙክታር ያናግራት እያለ ነው ታውቂዋለሽ? በይሀቡዬ እኛ እንውረድ በቃ። አሰላሙ አለይኩም። ዋሊኩም ሰላም። አይባ እንዴት ነሽ? እንዴት ናቸው? ሙኒት ሰላም ብያ በጣም አመሰግናለሁ። ሙኒት በላሂ እንደ ሁልጊዜ የምታወራው ወሬና የምታረገው ነገር ከታችኛ ያለው በጣም ጥሩ ስለሆነች ሰሞኑ በመኛው ሰሞኑ ነገር በጣም የተናደዱ ገብቼ እንኳን ልናገረ
ያኔ ቦታ አላገኘም። ለዛ ነው። እንዴት ናቸው? ደህና ነው። ሙኒታችን ሙኒት አይዞሽ። ይሄ ሰው የበለ ሰው ማለት ነው። ያደረግሽለት ያረግሽለት እንትን ያለሽ የእኛ ሰው እንደዚህ ነው ገብቶሻል። ስለ ሰው ተገኝ እሱም የአንቺን ደግነት ለፈጣሪ ብቻ አንቺ ደግነትሽን ለፈጣሪ ብቻ ከሆነ ሰው ቢሰበሰብ በጣም ብር የሚኖርበታል። ማንም የፈለገ ሀብታም እውነት ይከስራል፣ ይነሳል። ትንሽ ጉድጓድ ታገኘኝ ሀበሻችን እንደዚሁ ነን። ገብቶሻል። ግን አላህ ከአንቺ ጋር ከሆነ ምንም አትሆኝም። አሁን አይዞሽ እና በጣም አመሰግናለሁ ወንድሜ። ዛሬ ስለተናገርኩሽ በጣም ደስ ብሎኛል። ብዙ ቦታ ለማናገር እየፈለኩ የሚያስገባኝ ሰው ነው። እሺ እናመሰግናለን ሙክታር። ባቡባዬም በጣም አመሰግንሻለሁ። ቻው እህቶቼ፣ ሊናዬ በጣም እናመሰግናለን። እንደዚህ ፍቅር ስጧት። ትዕግስት ሙኒትን ማመስገን ፈልገሽ ነው? ትዕግስት ያሬድ እናት አበባ ልትልኪው አቡዬ ባሉበት ዱዓቸውን ያድርጉልኝ። ጊዜሽን መሻማት አልፈልግም። እኔም ደግሞ አንድ እንድትተባበሩኝ ነገር የምጠይቃችሁ፣ አንድን ነገር ይዤ መቀመጥ አልወድም በፍጹም። ሁል ጊዜ እናንተ ስታጽናኑኝ እኔ እንዳስታውሰው ነው የምታደርጉኝ። እናንተ የፍቅራችሁን ነው። ነገር ግን ይሄን ነገር እስከ ዛሬዋ ዕለት የተደረገችው ነገር ቀብሬዋለሁ። እኔ ሌላ ሰው ነኝ፣ ሌላ ስራ አለኝ። እንደነገርኳችሁ ከዚህ በኋላ ስራዬን በጎን እየሰራው ያለብኝ ዕዳ እያቃለልኩ፣ ነገር ግን ሌላ ስራ አለኝ እንዳልኳችሁ። ስለዚህ እናንተ የፍቅራችሁን ነው እረዳችኋለሁ። ነገር ግን እንደተጎዳው ሰው እንዲሰማኝ አልፈልግም። አይዞሽ ግድ የለም ስትሉኝ የሆነ ነገር የጎደለኝ ይመስለኛል። እናንተ ታውቁታላችሁ በራሳችሁ። አንዳንዴ ሆድ ሲብሳችሁ ሰው አይዞሽ አይዞሽ ሲላችሁ ሁሉ ታለቅሳላችሁ። ስለዚህ ማዕሌሽ እኔ በዱዓችሁ ብቻ አስቡኝ። ያሰብኩትን አላህ ያሳካልኝ እና በጣም ወዳችኋለሁ፣ አከብራችኋለሁ፣ ኮርቼባችኋለሁ። ነገር ግን እንዳልተፈጠረ ምንም እንዳልሆነ ብታዩኝ ብታስተናግዱኝ ደስ ይለኛል። ምክንያቱም የሚያስታውሰኝ ነገር አይ ከጎንሽ ለመሆናችንን ዓለም አንቺ ብቻ ሳትሆኝ ዓለም እንዲያቅልን ነው። ብቻሽን እንዳልሆንሽ ዓለም እንዲያቅልን ፈልገን ነው እንጂ እንዳንቺ አይነት ጠንካራ ሴት ስድብ አይደለም ምንም አይሰብራትም። ጥይት አይበሳሽም አይደለም ስድብ ማንም አንቺ ላይ አይደርስም። ግን ብቻሽን እንዳልሆንሽ እኔ በውስጥ መጥቼ ሙኒታይዞሽ ወይም ምናምን ማለት አያቅተኝም እኮ አልፈልገውም። በውስጥ መሆኑን ዓለም እንዲያውቅ እፈልጋለሁ። ከጎንሽ መሆናችንን ሁላችንም የአንቺ ደጋፊ መሆናችንን ሁላችንም ከአንቺ ጎን መሆናችንን ብቻሽን እንዳልሆንሽ ሁሉም እንዲያውቅ ስለምንፈልግ ነው እንጂ አንቺ አጽናኝም ምንም አያስፈልግሽም። ብቻሽን አንቺ ራስሽ መንግስት ነሽ። ብቻሽን ትበቂያለሽ። ይህንን ደግሞ እነሱም ያውቃሉ። ስለዚህ ለማያውቅ ደግሞ እንዲያውቅ እኛ ሁላችንም ከጎንሽ መሆናችንን እንዲያውቅ አንቺ ተነክተሽ ዝም እንደማንል ሁላችንም እንደምንነሳ ሁሉም ሰው እንዲያውቅ ነው። በተረፈ ለባለጌኛ መልስ አልሰጥም። አፉን የሚከፍት ይክፈት። ግን በምንም ነገር ከፈለግሽ እኛ ከጎንሽ ነን። ምላሳለን። በተረፈ ደግሞ ይህ ኮመንቱ ለማንም ሰው 5 ሳንቲም እንዳትሰጭ ለማንም ሰው ከማንም ሰው ጋር ምንም የሚስጥር አውጣ እንትን ሰጥሻ ውሸት ዝም ብለው ነው። እውነተኛ ሰው ከሆኑ ዝም ብለው ይስጡሽ። 5 ሳሰጫቸው ያለ ጥቅም ያግዙሽ። ያለ ጥቅም ሁላችንም ከጎንሽ እንቆማለን። በዚህ ሰዓት እኛ ልንጠቅምሽ እንጂ ልንጠቀምብሽ አይገባም። እዳሽን ከፍለሽ እንድትጨርሺ ልናግዝሽ እንጂ የሚገባው ጭራሽ ልንበዘብስሽ አይገባም። በዚህ ሰዓት ጥሩ እየሰራሽ በነበረ ሰዓት ሁላችንንም ሰፖርት አድርገሽናል በደንብ። ስለዚህ አሁን ደግሞ እኛ አንቺን ሰፖርት የምናደርግበት ሰዓት ነው እንጂ እኛ ከአንቺ አንበሳ የምንወስድበት ሰዓት አይደለም። ለአንቺ አንበሳ የምንሰጥበት ሰዓት እንጂ። ስለዚህ ለማንም ሰው ምንም ነገር እንዳትሰጪ። ምንም ሳትሰጪው በእህትነት ከጎንሽ የቆመ ዌልካም። ከዛ ውጭ ተከፍሎት ከሆነ ከጎንሽ የሚቆመው ማንም የማንም ከጎን መቆም አያስፈልግሽም። አንቺ ብቻሽን ብቁ ነሽ። በትክክል እሺ እንወድሻለን፣ እናከብርሻለን ጥግ ድረስ። ቅድም ክብሪት ያለችውን ሰምተሻል።
ብቻዬን እስከምቀር ከጎንሽ ነው። እኔም እንደዛው ደግምልሻለሁ። ለምን ብቻዬን አልቀርም? ብቻዬን እደግፍሻለሁ። አይደለም 1 ሚሊዮን ፎሎወር ይዤ ብቻዬን ከጎንሽ እቆማለሁ። ቴንኪዩ ሀቡዬ፣ በጣም አመሰግናለሁ። እኔ ማር በጣም አመሰግናለሁ። ሁላችሁንም አላህ ይጠብቃችሁ፣ አላህ ክፉ ቀን አያምጣባችሁ። የተማረ ስራ እንድንሰራ አላህ ይርዳን። እንደማይም ከመነዳት አላህ ይጠብቀን። በጣም አመሰግናለሁ። መልካም ጊዜ ይሆንልሽ ሀቡ። አላህ ይጠብቅሻለሁ። እሺ እናት ተናለው። እሺ ሀቡቲ ወዶቼ፣ ማሮቼ፣ ፍቅሮቼ ለሙኒት ፍቅር በኮመንትም በጊፍትም ስለ